ነፍሳትን ቦታዎችን የተለየ ቀለምን የተለየ ቁጥርን እነዚህ ነገሮች በጣም ሊፈሩና ሊያሸብራቸው ይችላል። እነዚህ ነገሮች በምን ምክንያት መጡ ቢባል ጥናቶች እንደሚያሳዩት እነዚህ ሰዎች ከአንድ በህይወታቸው ከተከሰተ መጥፎ ገጠመኝ ጋር በተያያዘ ያ ነገር ይጭርባቸዋል የሚል ነገር ነው ያለው። ስለዚህ ይሄም ፎቢያ በተቻለ መጠን እሱም ህክምና ያለው ነው። አንደኛ ዋናው ህክምናው ሲስተሚክ ዲሴንሲታይዜሽን ይባላል። ቀስ በቀስ ለዛ ለሚፈራው ነገር ማለማመድ ህክምና ይባላል። በዛ መፍትሄ ሊያገኙ ይችላሉ። እዚህ ላይ ሌላው አይነት የጭንቀት እክል አጎራፎቢያ የሚባለው ክፍት ቦታ የተዘጋ ቦታ በመፍራት ምክንያቱም ለማምለጥ የማይቻል ቦታ የፓኒክ ወይ ደግሞ የቅድሙ ከባዱ የጭንቀት ማዕበል በመጣ ጊዜ ሊያመልጡ የማይችሉበት ቦታ መሆኑን ስለሚረዱ ሁሉ ጊዜ ከቤት አለመውጣት የቤት እስረኛ ይባላሉ። እነዚህ አጎራፎቢያ ዊዝ ፓኒክ ዲስኦርደር ዊዝ ፓኒክ አታክ ያላቸው አጎራፎቢያ ያለ ፓኒክ ችግር ሊኖር ይችላል። ስለዚህ ይሄኛውም ራሱ ህክምና አለው። ህክምናው በተመለከተ ያው የመድኃኒት ህክምና አለ፣ የስነ ልቦና ህክምና አለ። በአጠቃላይ መፍትሄ ሊገኝለት የሚችል ነገር ሆኖ ለዝንተ ዓመት ለብዙ ጊዜ የቤት እስረኛ የሆኑ ሰዎች የዳኑ አሉ በዚህ ህክምና። አመሰግናለሁ። ኦብሰሲቭ ኮምፐልሲቭ ዲስኦርደር ምንለው ህመም አለ። ያ ኦብሰሲቭ ኮምፐልሲቭ ዲስኦርደር ህመም የጭንቀት እክል ልንለው እንችላለን? በጣም ጥሩ ጥያቄ። ከጭንቀት ጋር የተያዙ እክሎች በሚል ወደፊት በምናሳየው ቪዲዮ እንደርስበታለን። ከዚህ በፊት ይሄ አሁን ኦብሰሲቭ ኮምፐልሲቭ ዲስኦርደር ወይ ኦሲዲ የሚባለውና ፖስት ትራውማቲክ ስትሬስ ዲስኦርደር ወይም ደግሞ ድህረ አደጋ እክል የሚባሉት ከዚህ በፊት በጭንቀት ካታጎሪ በጭንቀት ዘርፍ ውስጥ ነበሩ። አሁን ግን DSM-5 የሚባለው የአሜሪካ የበሽታዎች መለያ እንደ መጽሐፍ ቅዱስ የሚጠቀሙበት በዛ በተመለከተ ኦሲዲ እና ፖስት ትራውማቲክ ስትሬስ ዲስኦርደር ወይ ደግሞ ድህረ አደጋ እክል ለብቻ በየፈርጁ ታይቶ ስላሉ አሁን በጭንቀት እክል ውስጥ አይመደቡም። ስለዚህ በሚቀጥሉ ጊዜ ትምህርታችን እንደርስባቸዋል። ቀጣዩ ጥያቄ የሚሆነው ምንድነው? አንዳንድ ሰዎች በጣም ስለ ጤንነታቸው አብዝተው ይጨነቃሉ። ትንሽ ራሳቸውን ሲያማቸው ከካንሰር ጋር ሊያያይዙት ይችላሉ። የጭንቅላት እጢ ሊኖረኝ ይችላል፣ ራሴን በጣም ያመኛል ይላሉ። ሌላም ህመም እንደዚህ ትኩሳት ነገር ቢኖራቸው ወይ ሳል ቢኖራቸው ከባድ የሚባሉ ህመሞችን ለምሳሌ ቲቪ ያዘኝ፣ HIV ያዘኝ እንዲህ አብዝተው ስለ ጤንነታቸው የሚጨነቁ ሰዎች እንዴት ታያቸዋለህ? የጤንነት ችግር ነው ወይ? አዎ እንደተባለው ሰዎች ስለ በሽታ ምልክቶች ሲሰሙ የነዛ ምልክቶች በራሳቸው ውስጥ ይፈጠራል። ምክንያቱም አንዳንድ ጊዜ የስነ ልቦናዊ ችግሮች በአካላዊ በሽታ መልክ ይከሰታሉ። ድሮ ይሄ ሜንታል ሄልዝ አንግዛይቲ ዲስኦርደር ሃይፖኮንድሪያሲስ ይባል ነበረ። ምክንያቱም ሰዎች ካንሰር ሳይኖርባቸው ካንሰር ያላቸው፣ HIV ሳይኖርባቸው HIV ያላቸው፣ ሌላም ከባድ በሽታ ሳይኖራቸው ከባድ በሽታ ያላቸው ሆኖ ይታያቸውና ገንዘባቸውን ጊዜያቸውን በሙሉ በምርመራ ይጨርሳሉ። ጭራሽ እዚህ ሀገር ያለ የህክምና ዘዴ ምርመራ አሟጠው ወደ ውጭ ሀገር ታይላንድ የተለያዩ ቦታዎች ሄደው ይታያሉ። እዛም እንደገና የምርመራ መሳሪያዎች ምንም አይነት አካላዊ በሽታ እንደሌለ ሲያሳዩ ምንም አይነት የካንሰር ወይ HIV ችግር የለም ሲባሉ አንዳንድ ጊዜ ጭራሽ መሳሪያው ደብቆና በሽታ ያልተገኘም ብለው ወደ ችግር ውስጥ የሚገቡ ወደ ድብርት ውስጥ ገብተው ራሳቸውን ሁሉ የሚጎዱ አሉ። ሐኪም ህመሜን አላገኘልኝም
ይሄ ሁሉ ተደርገው ዞሬ አቅም ካላቸው ሀብት ካላቸው ውጭ ሀገርም ሆነው ይታያል እና ይሄ አንድ አይነት የጤና ችግር ነው። ስለዚህ ኢልነስ አንግዛይቲ ዲስኦርደር ወይም ደግሞ ሄልዝ አንግዛይቲ ዲስኦርደር እንለዋለን። ቀጣይ ጥያቄ ምንድነው? ሰዎች በተለይ አዛውንቶች ይሄ መጣብን፣ ማታ ተኝተው በህልም ይሄ መጣብኝ፣ የሞተ ሰው መጥቶ ሊወስደኝ ነበር፣ ትል መጣብኝ፣ እባብ መጣብኝ፣ እንደዚህ አይነት የመሳሰሉት ነገር በተለይ በትላልቅ እድሜ ላይ ያሉ ሰዎች እንደዚህ አይነት ፍርሃትና ጭንቀት አላቸው። በዚህ የተነሳ ደግሞ እንቅልፋቸው ይረባበሻል። ኢቭን አሳደዱኝ ብለው ሮጠው ሁሉ የሚወጡበት ሁኔታ ይኖራል እና ይህንን ከምን ጋር እናያይዘዋለን? ከጭንቀት ጋር እናያይዘዋለን? እርግጥ በማንኛውም የአእምሮ ችግር ላይ የጭንቀት እክል ደባል ሆኖ ሊከሰት ይችላል። ከእውነታ ውጭ በሆነ እክል ላይ ጭንቀቶች ሊፈጠሩ ይችላሉ። ለምሳሌ አንድ ሰው የስሜት ህዋሳቶችን የስራ መስተጓጎል በተነሳ ሰው የማያየውን ነገር እነሱ ያያሉ። ወይ እባብ ወይ ጭራቅ የሚያስፈራ ነገር ሊያዩ ይችላሉ። ያ ሊያስጨንቃቸው ይችላል። ያያሉ እኮ እነሱ። ወይ ደግሞ በጆሮአቸው የሚሰሙት ነገር አለ። ጠላት ሲያሳድዳቸው፣ አደጋ እንደሚደርስባቸው ሲነግራቸው ያን ሊያስጨንቃቸው ሊያስፈራቸው ይችላል። ስለዚህ ከእውነታ ውጭ የሆነ እክል ውስጥም ሆነው ወይ ደግሞ አንጎላቸው ላይ አንድ ችግር ኖሮ ያ በምርመራ ይታያል። በአካላዊ በሽታ የተነሳ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ስለዚህ በመጀመሪያ ቅድም እንዳልኩ ባለፈው ጊዜ እንዳልኩት አካላዊ ምርመራ መደረግ አለበት። አካላዊ ምርመራው ተደርጎ ችግር ከሌለ በሙሉ ስለ ልቦናዊ ችግር ነው ማለት ነው እና በጭንቀት ውስጥ ያሉ ሰዎች መጥፎ ህልም ያያሉ፣ የሚያስፈራራ ህልም ያያሉ እና እንቅልፋቸው ጥራቱ በጣም ይስተጓጎላል እና ባነው ሁሉ ሊነሱ ይችላሉ። ስለዚህ አንዱ የጭንቀት ምልክትም ሊሆን ይችላል። የምጠይቀው ምንድነው ወጣቶች በተለይ ቲኔጀር የምንላቸው ወጣቶች በትምህርት ቤት በቤት አካባቢ የተለያየ ነገር ሊገጥማቸው ይችላል። እንግዲህ ከጭንቀት ጋር አያያዝ አላቅምና አንዳንድ ወጣት ልጆች በእንቅልፍ ልባቸው አልጋ ላይ የመሽናት ነገር አለ እና ይሄ አልጋ ላይ የመሽናት ነገር ከጭንቀት ጋር የተያያዘ ነገር ሊኖረው ይችላል። እንግዲህ ትምህርት ቤት ውስጥ ወጣቶች ቡሊ መደረግ ወይ ደግሞ ጉዳት፣ አካላዊ ጉዳት፣ ስሜታዊ ጉዳት፣ ሞራላቸው እንዲወድቅ በጓደኞቻቸው በአስተማሪዎቻቸው ብዙ ነገሮች ሊደርስባቸው ይችላል። እንደገና ደግሞ ቤትን ማስተዳደግ ላይ ብዙ ችግር ሊገጥማቸው ይችላል። የወላጅ ስጉ መሆን፣ የወላጅ አምባገነን መሆን፣ የወላጅ ፍቅር ማጣት የተነሳ ብዙ አይነት ችግር ይደርስባቸዋል። እነዛ ሰዎች እነዛ ልጆች ወጣቶች አንዱ የጭንቀት መከሰቻው ምንድነው? መሽናት ሊሆን ይችላል ማታ። ምክንያቱም በቀን የደረሰባቸውን ነገር ማታ በህልማቸው ሊመጣባቸው ይችላል። ስለዚህ አንዱ የአካላዊ የጭንቀት መከሰቻ ብለን ልንወስደው እንችላለን። ስለዚህ ውድ ተመልካቾቻችን ልዩ ልዩ የጭንቀት እክሎች እንዳሉ አይተናል። እያንዳንዱ የጭንቀት እክል የተለያየ አቀራረብ፣ የተለያየ ሕክምና እንደሚያስፈልገው መረዳት አለብን። አሁን የተነጋገርንባቸው ነገሮች በራስም ላይ ሆነ በቤተሰብ ላይ ወይ በሌላ በጓደኛው በሌላም ሰው ላይ ሲከሰት ሕክምና እንዳለው መንገድና መፍትሄ ማግኘት በጣም ያስፈልጋል። ያው ካለማወቅ የተነሳ ሰዎች ይጎዳሉ። በዝምታ በልዩ ልዩ የጭንቀት አይነቶች ይሰቃያሉ። ስለዚህ በዚህ የተነሳ የኑሮ ጥራታቸው በጣም የወረደ ይሆናል። በተቻለ መጠን የተመቻቸ ህይወት፣ የተረጋጋ ህይወት፣ ሰላማዊ ህይወት ለመኖር
ውጥረት ከሚፈጥራቸው የጭንቀት እክሎች መራቅና በተቻለ መጠን መፍትሄ ማግኘት ያስፈልጋል። የአእምሮ ጤንነት የለም። አእምሮአዊ ጤንነታችንን ምንጠብቅ